በሺዎች የሚቆጠሩ ደጋፊዎች በአንድነት ቀለማትን ከፍ ሲያደርጉ መላው ስታዲየም በኢየሱስ ክርስቶስ ግርማ ሞገስ ያለው ምስል ተሞላ። የፕሮቴስታንት ፓስተሮች ነው ይህንን ነገር የቀረጹት። እንድታውቁት ሞቲቬሽናል ስፒች የሚባለው ሳይኮሎጂስቶች የሰውን አይምሮ እንዴት መቆጣጠር እንደሚቻል አጥንተናል፣ አውቀናል ብለዋል አይደለም? ይህንን እንዴት ማድረስ እንዳለባቸውና መድረኩ ያላቸው እድል ያላቸው ደግሞ እነማን ናቸው? ፓስተሮቹ ናቸው። እየቀደሰ ለሴትስ ቴክስት የሚያደርግ አይኖርም ብላችሁ ነው? ደህና ነሽ ወይ ናፍቀሽኛል የሚል ይኖራል እኮ። እየቀደሰ ይኖራል እንደዚህ የሚያደርግ ማለት ነው። ይሄ አይደለም ወይ ችግሩ? ለመቅደሱ ጀርባ መስጠት። መቅደስ ውስጥ ቆሟል። ቢያንስ እንኳን ሰው ቀድሶ እስኪወጣ እግዚአብሔር ማሰብ ያቅተዋል። አሁን በሲኦል ያሉ ነፍሳት ይላል አንድ አባት፣ በጣም የሚመኙት ነገር ይመስላል። ላይክ the only አንድ ነገር ይመኛሉ። እሱም በምድር ላይ ትንሽ ደቂቃ መቆየት። ምን ለማድረግ ነው ታውቃለህ? ምሳሌ መጓዝ። ታምናለህ አንተ? አሁን እነዚህንና የመሳሰሉትን ቪዲዮዎች አብረን እንመለከታለን። አብራችሁን ቆዩ። አሁን የመጀመሪያውን ቪዲዮ አብረን እንመልከት። እግር ኳስ ወደ መንፈሳዊ መድረክነት የተለወጠበት በሺዎች የሚቆጠሩ ደጋፊዎች በአንድነት ቀለማትን ከፍ ሲያደርጉ መላው ስታዲየም በኢየሱስ ክርስቶስ ግርማ ሞገስ ያለው ምስል ተሞላ። ይህ በቪዲዮ የምትመለከቱት አስገራሚ ክስተት ተከናወነው በሰርቢያ ሀገር ነው። ሰርቢያ ልክ እንደ ኢትዮጵያ ጠንካራ የኦርቶዶክስ ክርስትና እምነት ያላት ሀገር ናት። በቅርቡ በአንድ ትልቅ ስታዲየም ውስጥ በብዙ ሺህ የሚቆጠሩ ምዕመናንና ወጣቶች ተገኝተው ስታዲየሙን በስዕል አድህኖ በማስዋብ ታላቅ የዝማሬና የጸሎት መርሃ ግብር አካሂደዋል። ይህ ትዕይንት የሚያሳየው ኦርቶዶክሳዊነት በቤተ ክርስቲያን ቅጥር ብቻ ሳይሆን ወደ አደባባይ፣ ወደ ስፖርት ሜዳዎች ጭምር ሰርጾ መግባት እንደሚችል ነው። ወጣቱ በአንድ ድምፅ ሲዘምሩ ስታዲየሙ ከስፖርት ሜዳነት ወደ ቅዱስ ስፍራነት ተቀይሯል። አባቶች ይህንን በማስመልከት እውነትና ብርሃን መደበቅ አይችልም ሲሉ የሰጡት ምላሽ ለሁላችንም ትልቅ ትምህርት የሚሰጥ ነው። ስለዚህ አስገራሚ ክስተት የእናንተ አስተያየት ምንድን ነው? ምን ተሰማችሁ? ሀሳባችሁን በኮሜንት አጋሩን። ቪዲዮውን ላይክ ማድረግ እንዳትረሱ። እስከ መጨረሻው ይከታተሉ። ሌሊቱ ብርሃን የተሞላ የእግር ኳስ ስታዲየም፣ በድምፅና በስሜት የተነቃቃ ህዝብ። እግር ኳስ ከመሆኑ በላይ የሆነ አንድ ነገር ሊጀምር እንዳለ የስታዲየሙ ስሜት ያስታውቃል። ይህ ቀን የተለመደ የጨዋታ ቀን አይደለም። ይህ ቀን እምነት፣ ባህልና ስፖርት አንድ ሆነው የሚያስደንቅ ታሪክ የሚጽፉበት፣ የኦርቶዶክሳውያን ድፍረትና እምነት የሚታይበት ድንቅ ዕለት ነበር። ከሁሉም አንጻር አይኖች ወደ መድረኩ እየተመለከቱ ሲሆን በድንገት አንድ ነገር በስታዲየሙ ዙሪያ ተጀመረ። በአንድ ሰከንድ ውስጥ የነበረው የተለመደ የደጋፊዎች ምስል ወደ ታላቅ የኪነ ጥበባዊና ኦርቶዶክሳዊ ትዕይንት ተቀየረ። በሺዎች የሚቆጠሩ ደጋፊዎች በእጃቸው የያዙትን ቀለማት በአንድነት ከፍ ሲያደርጉ አንድ ግርማ ሞገስ ያለው ምስል በስታዲየም ውስጥ በተቀመጡ ደጋፊዎች እጅ ላይ ተፈጠረ። ይህ ምስል የእግር ኳስ ብቻ አይደለም። ይህ ምስል መንፈሳዊ፣ ኦርቶዶክሳዊ፣ ክርስቲያናዊ ይዘትና መልክ ያለው፣ ያውም በአውሮፓ ምድር ይበልጥ ደግሞ ክርስትናን ትተው ዓለማዊነትን በተከተሉበት በዚህ ዘመን የሰርቢያ ኦርቶዶክስ የእግር ኳስ ደጋፊዎች ያደረጉት ትዕይንት መላውን አውሮፓን ያናወጠ ክስተት ነበር። ርቀት ሲመለከት እንደ ቅዱስ ምስል የሚታይ፣ በቅርብ ግን በሺዎች የሚቆጠሩ ኦርቶዶክሳውያን የሰርቢያ ክርስቲያኖች በእጃቸው የተፈጠረ የእምነት ጥበብ ወይም በእግር ኳስ ቋንቋ ታይፎ ተብሎ የሚጠራው ሞገድ ወይም ማዕበል ነበር። የደጋፊዎቹ ድምፅ በአንድ ላይ ሲነሳ እንደ መዝሙር፣ እንደ ኦርቶዶክሳዊ ቅላጼ የእግር ኳሱን ድባብ በኦርቶዶክሳዊ ዝማሬ ለወጠው። ዝምታ፣ ጸጥታ በስታዲየሙ ሰፈነ። ከፈረንሳይ የተጓዙት እነዚህ የአውሮፓ እግር ኳስ ተጫዋች ቡድን ጉዳዩ እጅግ በጣም አስደመሟቸው። ከጨዋታቸው ጎን ለጎን በኦርቶዶክሳውያን የተፈጠረውን ይህንን ኦርቶዶክሳዊ ትዕይንትና የኢየሱስ ክርስቶስን ምስል እየተመለከቱም ይጫወቱ ጀመር። ዳኛውም ትኩረቱና ሐሳቡ ከኳስ ጨዋታው ጎን ለጎን እነዚህ የሰርቢያ ኦርቶዶክስ ክርስቲያኖች የፈጠሩት ድባብና ዝማሬ መላውን ስታዲየም ቤተ መቅደስ እስኪያስመስለው ድረስ በግርምት ይመለከታል።
እዚህ ላይ እግር ኳስ እንደ ጨዋታ ብቻ አይታይም፣ እንደ መድረክ ይታያል። ሰዎች እምነታቸውን የሚገልጹበት መድረክ ሆኗል የሰርቢያ ኦርቶዶክሳውያን ክርስቲያኖች ትዕይንት። ይህ የሚታየው ነገር በየት እንደሆነ ሲታወቅ ይበልጥ ያስደንቃል። ይህ ትዕይንት በአውሮፓ አህጉር በባልካን ክልል የምትገኝ አገር ሰርቢያ ውስጥ ነው የተከናወነው። በዚች አገር ዋና ከተማ ቤልግሬድ ውስጥ እግር ኳስ እንደ ሕይወት የሚኖርበት ስፍራ ይህ ታላቅ የስታዲየም ትዕይንት ነበር የተፈጠረበት። የዚህ ትዕይንት ጀርባ ያሉ ደጋፊዎች የክሬቭና ዚቬዝዳ ወይም ቀይ ኮከብ ቤልግሬድ ናቸው። እነዚህ በዓለም የታወቁ ከፍተኛ የስታዲየም ባህል ያላቸው እግር ኳስን የሚያውቁ ድጋፋቸውን ደግሞ ክርስቲያናዊ ስርዓት ባለው መልኩ የሚያሳዩ የሰርቢያ ኦርቶዶክሳውያን ደጋፊዎች ሲሆኑ ያ ሌሊት ግን ከዚያ በላይ ነገርን ነበር ያሳዩትና የመሰከሩበት። እነሱ ብቻ አይደግፉም፣ ያመኑበትን የተከተሉትን የሕይወትን መንገድ ክርስትናንና ኦርቶዶክሳዊነትን ባገኙት አጋጣሚ ይገልጣሉ፣ ይመሰክራሉ። ጨዋታው እየተካሄደ ነው። በዩኤፍ ዩሮፓ ሊግ ውድድር ላይ ነበር። በዚህ ክሬቭና ዜቬዝዳ ከፈረንሳዩ ከሊል ጋር ነበር ጨዋታው እየተካሄደ ያለው። ከፈረንሳይ የመጣው ቡድን ለስፖርት ውድድር ብቻ ተዘጋጅቶ አካላዊም ሞራላዊም መንፈሳዊ ዝግጅት አድርጎ ቢመጣም ያ ሌሊት ያየው ከዚያ በላይ ነበር። እነዚህ ደጋፊዎች ለምን እንደዚህ ታላቅ መንፈሳዊ ምስል እንደፈጠሩ ሲታወቅ ታሪኩ እዚህ ጋር ይጠነክራል። በሰርቢያ ውስጥ ከህዝቡ ብዙዎች የምስራቅ ኦርቶዶክስ አማኞች ናቸው። እምነታቸውም በሰርቢያ ኦርቶዶክስ ቤተክርስቲያን ውስጥ ይገኛል። ይህ ማለት እምነት በህይወታቸው ሁሉ ይኖራል። በቤት በመንገድ በጉዞ እንዲሁም በዚህ በምንመለከተው የእግር ኳስ ፍልሚያ ስታዲየም ውስጥም ክርስትና ይገለጣል። እየቀደሰ ለሴትስ ቴክስት የሚያደርግ አይኖርም ብላችሁ ነው? ደህና ነሽ ወይ ናፍቀሽኛል የሚል ይኖራል እኮ። እየቀደሰ ይኖራል እንደዚህ የሚያደርግ ማለት ነው። ይሄ አይደለም ወይ ችግሩ? ለመቅደሱ ጀርባ መስጠት። መቅደስ ውስጥ ቆሟል። ቢያንስ እንኳን ሰው ቀድሶ እስኪወጣ እግዚአብሔር ማሰብ ያቅተዋል? ወተንማ መቼ ስንወጣለን እንወርዳለን። እንዴት ሰው ቀድሶ እስከሚወጣ እንኳን እግዚአብሔርን አይፈራም? እዚያ ውስጥ እኮ ነው መባላት። አንተ አውሬ የተሰበሰበ እኮ ነው የሚመስል፣ ቀዳሽ እኮ አይደለም። እንዴ ነውር አይደለም? እዚያም ውስጥ መባላት። ዲያቆንና ማይችን አሰብ ይሄ ችግር ነው በእውነቱ ማለት ነው። ይሄ ነው ለመቅደሱ ጀርባው ነው። ላይለ ይኩን ህሊናክሙ አይምሮ ሀበዘ ተቀውሙ በሰማይ ያሉ ልብክሙ ዋጽሙ ዜና ሰናይ ወያለማፈር። ህሊናችሁ ወደ ላይ ይሁን እኮ ነው። ዲያቆኑ እኮ ነው እንደሚለው ይገርማችኋል። ዲያቆኑ ህሊናችሁ በሰማይ ይሁን ይላል። እሺ ቀጥል ዲያቆን አይምሮ ሀበዘ ተቀውሙ የቆማችሁበትን ቦታ አወቁ። እግዚአብሔር ያሳያችሁ። እስቲ በሉ በሞቴ የቆማችሁበትን ቦታ እሱ ራሱ እኮ የቆመበትን ቦታ ረስቶ ነው። ሳይኮሎጂስቶች እና የፕሮቴስታንት ፓስተሮች ነው ይህንን ነገር የቀረጹት እንድታውቁት። ሞቲቬሽናል ስፒች የሚባለውን ሳይኮሎጂስቶች የሰውን አይምሮ እንዴት መቆጣጠር እንደሚቻል አጥንተናል፣ አውቀናል ብለዋል አይደለም? ይህንን እንዴት ማድረስ እንዳለባቸውና መድረኩ ያላቸው እድል ያላቸው ደግሞ እነማን ናቸው? ፓስተሮቹ ናቸው። ሁለቱ ተቀላቀለ። መንፈሳዊ ስብከትና ይሄኛው ተቀላቀለ። ሰዎችን ይህንን ነገር ወደ መንግስት ይህንን ነገር ሲመለከት አልጠላውም፣ ደስ አለው። መንግስት የወደደው ለምን ይመስላል?
ሰዎች እንዳይጎዱ አይደለም፣ ራሳቸው እንዳያጠፉ አይደለም። ሰዎች ሲርባቸውና ሲቸገሩ በማን ላይ ነው የሚነሱ? ተናገሩ ራትል ጎምጎሙ የአሜሪካውን አይዟችሁ የዚሁ አይደለም ፈርታችሁ እንዲሆን በማን ላይ ሰው ከራበው ከቸገረው ከአቅሙ በላይ ከሆነበት ጥርሱን አግጦ የሚወጣ አይኑን አፍጦ የሚወጣ ማን ላይ ነው? መንግስት ላይ ነው። ስለዚህ ህዝቡን የሚያደነዝዝለት የአሜሪካን መንግስት ይፈልግ ነበር። ስለዚህ ሰዎችን በባዶ ተስፋ ይሞላቸዋል። በቃ እመን ይሆንልሃል፣ እንዲህ ታገኛለህ፣ እንዲህ ምናምን እየተባለ የሚገርማቸው በአንድ ጊዜ ግሬት ዲፕሬሽን የፈጠረው ችግር የቀለለ መሰለ። ጸጥ እያለች ልጅ አሜሪካ ያለው የሰው የቅሬታ መንፈስ ይሄ እንደዛ አይነት ነገር ግን ትንሽ ቆይተው ከተወሰኑ ዓመታት በኋላ ነገሩ መገለጥ ጀመረ። ምክንያቱም ይሄ ባዶ ነገር በነገራችሁ ላይ እንዴት ዋላችሁ? አሁን ምላችሁን በደንብ አድምጡ። እጃችሁ እንደዚህ አድርጉ በሉ እስቲ እሺ ጨብጠው በደንብ አሁን በደንብ አስብ። እዚህ ውስጥ $10,000 አለ ብለህ እመን። በቃ በደንብ አስብ። ከዛ አስጨብጦ ለረጅም ጊዜ ያቆያል። በነገራችሁ ላይ ያ አይምሮ የደነቆረ እነቃቃለሁ ብሎ እዛ ጋር የሄደ ሰው ምንድነው ማሰብ የሚጀምር? በቃ እመን ይሆንላል ተብሏል። እጄ ውስጥ ምን አለ ነው የሚል። በቃ አለ ነው የሚል። ችግሩ የሚመጣው መቼ ነው? ሲከፍተው ነው። ቢከፍቱት ተልባ አሉ አባቶቻችን አይደል? ቢከፍቱት ተልባ። ታሪኩ ረጅም ነው እንጂ ነግራችሁ ነበር። ቢከፍቱት ተልባ የሚባል ታሪክ አለ። ቢከፍቱት ተልባ እንደዛ እና እየቆየ መጀመሪያ ላይ በግሬት ዲፕሬሽን ምክንያት ራሳቸውን ካጠፉ ሰዎች ይልቅ በዚህ በሞቲቬሽን ምክንያት ራሳቸውን ያጠፉት እየበዙ ሄዱ። አሁን ስልክህን ይዘህ አልጋ ላይ ጋደም ብለህ ይህን እየሰማበት ያለውን ጊዜ በብዙ ሚሊዮን ያሉ በሲኦል ያሉ ነፍሳት የሚመኙት ሰዓት። አሁን በሲኦል ያሉ ነፍሳት ይላል አንድ አባት በጣም የሚመኙት ነገር ይመስላል። ላይክ the only አንድ ነገር ይመኛሉ። እሱም በምድር ላይ ትንሽ ደቂቃ መቆየት። ምን ለማድረግ ነው ታውቃለህ? ምሳሌ መጓዝ። ታምናለህ? አንተ አሁን ማስቲካ እያኘክበት፣ ኳስ እያየበት፣ ፒኤስ እየተጫወትክበት፣ ተኝተህ ስክሮል እያረክበት፣ አሁን ስልክህን ይዘህ አልጋ ላይ ጋደም ብለህ ይህን እየሰማበት ያለውን ጊዜ በብዙ ሚሊዮን ያሉ በሲኦል ያሉ ነፍሳት የሚመኙት ሰዓት ነው። ግን እንዳንተ ለመተኛት አይደለም። ምሳሌ መጓዝ። አልገባህም? ያስከው ነገር በጣም አልገባህም። ያንን ማሰብ አለብን። እኔ እንደው ቤተክርስቲያን ያሉ ሰዎች ይሄ ክርስቲያን የሆነ ሰው ጀጅመንታልም አይደለም። እሱ እንደው ጠቀመ ማለት አራራ አንተ ምናምን አይልህም። ነጠላ ለብሶ የመጣም ሰው በፍቅር ስለሚቀበልህ የክርስቶስ ሰው ከሆነ የምር ቤተክርስቲያን ሰው ከሆነ እንደዛ ስለሚያደርግ ነው እንጂ የሆነ ቱ ሳይድ ነው እየኖርን የሚመጣው። የሆነ እዚህ ጋር የተበላሸ ትውልድ አለ፣ እዚህ ጋር ጥሩ ትውልድ አለ። ዋር ምናምን አይደለም። እዚህ ጋር ፍቅር ነው ያለው፣ መምጣት ነው ያለው ሊቀበልና አይነ ሲገለጥ የጠፋው ልጅ እኮ አጥፍቶ ምኑም ብሎ መጨረሻ ላይ ወድቆ ቀና ሲል ራሱን ምን እያረጋገኘው መሰለህ? የእሪያ ምግብ የአሳማ ምግብ እየተመኘ ከዛ ትዝ አለው የአባቱ ቤት። አዎ አንዴ ደንገጥ ብንል ምን አይነት የረከሰ ነገር ውስጥ እንዳለን ይገባል ነበር። ኦርቶዶክሳውያን ያስደሰተና ጉድ ያሰኘ አንድ ትልቅ ክስተት ይዘንላችሁ መጥተናል። ቦታው ሰርቢያ ነው። አብዛኛው የሰርቢያ ሕዝብ የኦርቶዶክስ እምነት ተከታይ እንደመሆኑ መጠን በቅርቡ አንድ ትልቅ ስታዲየም ውስጥ የታየው ትዕይንት ግን ከስፖርታዊ ውድድር በላይ ነበረ። በሺዎች የሚቆጠሩ ወጣቶች እና ህፃናት በእጃቸው ስዕለ አድኖ በመያዝ ስታዲየሙን ሞልተውታል። ይህ በተለይ በምዕራባውያን ዘንድ ሃይማኖት እየቀነሰ ባለበት ወቅት የሰርቢያ ወጣቶች የሰጡት ምላሽ ለጴንጤዎችም ሆነ ለሌሎችም ትልቅ ትምህርት ነው። ምን